በማረጋቸው ነገሮች በቢሄቪየሬ ምናምን ልከኛ በመሆን አምናለሁ። ለምሳሌ እኔ ሊበራል ነኝ። የሆነ ቦታ ሄጃለሁ፣ ታዋቂ ሰዎች አሉ፣ መጠጥ ቀርቧል፣ ምናምን ጨዋታ አለ። ከዛ እዚህ ጋር ምናምን ብዬ አልሄድም። ቁጭ ብዬ አወራለሁ፣ ጫወታለሁ፣ ስቃለሁ። ከዛ ልክ የሆነች ቦታ ላይ ስደርስ ስብዬ ልቅ ብዬ ሄዳለሁ። that's my boundary። ልኬን አውቃለሁ እዛ ጋር እና ተነስቼ ውልቅ ሊሚቴን አውቃለሁ። ድሮ ምን አይነት ሰው ነበርኩ መሰለሽ? ቆንጆ ሴት ሳይ እንዴት ቆንጆ ነሽ እላለሁ። ስታምር እላቸዋለሁ። እንደዛ አላውቅም ነበር። እና እንዴት የምታምሪ በጣም የምታምሪ ደግሞ ጥርሴ ሲያምር አይኔ ሲያምር እኮ በሌላ እኮ አይደለም ኮምፕሊመንት እያደረኩ ለካ አይባልም። አሁን ለምዶብኝ ልልና ይዛለሁ። አሁን አለ ልክ አለው። ለማንን እንዴት እስከምን ድረስ እንደምታደንቂ ልክ እንዳለው ተምሬያለሁ። አሁን በህይወት አስተምሬ ነው። ኮምፕሊኬሽኖችም እየመጡ ኮምፕሊኬሽኖች ሳይ አለካ እንደዚህ አይባልም። እስከ ድረስ ነው አፕሪሼት ማድረግ የምችለው እና መሄድ እስከሚቻለው ድረስ ማድነቅ እወዳለሁ እኔና መሄድ እስከሚቻለው ድረስ አደንቅና ለራሴ ባውንደሪ አድርጋለሁ። ለራሴ ማስቀምጣቸው ባውንደሪዎች አሉ። ለሰዎች ደግሞ የምትሰጫቸው ባውንደሪዎች አሉ። ለምሳሌ አንዳንድ ሰዎች አሉ የምትፈቅጅላቸው እንደ ልባቸው እንዲናገሩሽ የምትፈቅጅላቸው ሰዎች አሉ። እኔ ራሴ የምፈቅድላቸው ሰዎች አሉ። በነፃነት መጥተው የሚከራከሩኝ ልክ አይደለህም ዶክተር አሁን ቢሉኝ አሉ። ሴቶችም ወንዶችም ወዳጆች አሉ። አሁን እነሱ they have my permission ፈቅጄላቸው። ሌላ ሰው ግን መጥቶ የሆነ ነገር አስተያየት ሲሰጥ እቀበላለሁ። ከዛ አልፎ ሊሄድ ስል ግን አስቆሟል። ከዚህ ጋር አታልፍም ብሏል። እዚህ ጋር ማለፍ አትችልም። ባውንደሪ ያለ ይሄኛው አንተን አይመለከት this is very personal ብዬ ደግሞ ማስቆማቸዋል። ስለዚህ ባውንደሪ ማበጀት ሰዎች በህይወትሽ ሊገቡ የሚችሉበትን ልክ ማወቅ ጥሩ ነው። አንቺም ደግሞ ሁኔታውን እያየሽ ይህን ጥያቄ መጠየቅ አለብኝ የለብኝም is it too personal ብለሽ እያሰብሽ ወይም ደግሞ እንትን እያለሽ ቴስት እያደረግሽ ልጠይቅሽ እችላለሁ እንዲህ አይነት ነገር መጠየቅ ይቻላል፣ ይህን ማድረግ ይቻላል ብለሽ እየጠየቅሽ ነው። እና የእነሱን ባውንደሪ ደግሞ ማክበር ስለሚያስፈልግ በነገራችን ላይ በካውንስሊንግ ደም አሁን አንዳንድ ሰዎች ምን ይሉኛል፣ ከሌትና ከዲም ችግር ስላላቸው ደውልና አናግራቸው ነው ይሉኛል። አልደውልም እላቸዋለሁ። ምክንያቱም በትክክለኛው ካውንስሊንግ ሳይንቲፊክ በሆነው you should have their permission ፈቃዳቸው ካውንስል ለመደረግ ፈቃደኞች መሆን አለባቸው። ዘልዬ ገብቼ ካውንስል ማድረግ አልችልም። እና ባውንደሪ በጣም ጥሩ ነው። ሰዎች ልካቸውን ማወቅ አለባቸው። እኔም ልኬን ማወቅ አለብኝ። አሁን ከአንቺ ጋር ባለኝ ሪሌሽንሽፕ ልኬን አውቄ ስናገር ተጠንቅቄ ልጠይቅሽ የምችለው እስከ የትኛው ደረጃ እንደሆነ አውቄ እስከዛ ስትፈቅጅልኝ ፈቀቅ እያልኩ በአንቺ ፈቃድ ላይ የተመሰረተ እና ሰዎች ባውንደሪ ማክበር በጣም አስፈላጊ። ቤት ውስጥ እንኳን እኮ ነው። አሁን ልጆቼ መኝታ ቤት አላቸው፣ አሁን ከኔ ጋር ናቸው እና ዝም ብዬ በር ከፍቼ አልገባም፣ አንኳኳለሁ እና መግባት ይችላለሁ ብዬ ነው። ፕራይቬሲ የሚባል ነገር አለ። አሁን ያ የእሷ የልጄ ክልሏ ነው እና መጠየቅ አለብኝ። ስትፈቅድልኝ ነው የምገባው። በፍጹም የእሷ ሳትፈቅድ እሷ በሌለችበት እንኳን መኝታ ቤቱ አልገባም። ስለዚህ ፕራይቬሲ አለ፣ ባውንደሪ አለ። ጉድ ባውንደሪስ ኤንድ ጉድ ባይ የሚል መጽሐፍ አለ። በነገራችን ላይ አሪፍ መጽሐፍ ነው እና አንዳንዴ ጉድ ባይ የሚያስፈልግበት ጊዜ አለ። ጉድ ባይ ምትያለሽ፣ ከዛ የሰዎችን እየተጠነቀቅሽ ነው። እየተጠነቀቅሽ ስሜቷን እያየሽ ልጠይቃት አልጠይቃት፣ ይህን ጉዳይ እንዲህ ነው ቀስ በቀስ ከዛ እሷ ኦፕን አፕ ስታረቅ ኦኬ ማውራት ይቻላል ማለት ነው እንጂ ተዘሎ አይጠየቅም። እና በጣም ጥሩ ሀሳብ ነው ያነሳሽ። ሁሉም ሰው ባውንደሪ ማወቅ አለበት።
በተፈቀደለት መጠን ነው መግባት ያለበት፣ በተፈቀደለት መጠን ነው መጠየቅ ያለበት። ምን የሚባል አባባል አለ መሰለሽ? go where you are celebrated not where you are tolerated ይባላል። ደግሞ stay where you are celebrated not where you are tolerated። የምትፈለጊበት ቦታ አለ፣ ሰዎች ሰለብሬት የሚያደርጉሽ ቦታ አለ፣ ሰዎች በደስታ በፍቅር የሚቀበሉሽ ቦታ አለ። እዛ ሄጂ። ቶለሬት የሚያደርጉሽ ሰዎች ጋር you don't stay። ክብርሽን የሚነካ ከሆነ ክብርሽን የሚነካ ስለ ትዳር አይደለም የምናወራው፣ ግን አንድ ኢንቫይሮንመንት ክብርሽን የሚነካ ከሆነ ያንቺን ቫልዩ ያልተረዳ ከሆነ ጉድባይ ዩ ዎክ አውት። እና በጣም ነው የማምነው እኔ ዎክ አውት በማድረግ በጣም ነው የማምነው፣ በጣም በትህትና አምናለሁ። ከዛ ግን ነገር ይኸው ካልተመቸኝ ቫልዩ ሚስ አንደርስታንድ የምደረግበት ቦታ ከሆነ ዎክ አውት አደርጋለሁ። ከአንዳንድ ነገሮች መለየት አለብሽ በቃ። ከዛ ነገር you have to walk out የግድ ነው። ለሰዎች የምትሰጫቸው ሁለተኛ እድል አለ፣ ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ። ይህን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ። ይቅርታ ማለት ምንም ፕሪኮንዲሽን የለውም። ይቅርታ ነው፣ ሁሌ ይቅርታ ትያለሽ፣ you forgive። ግን ያንን ሰው መልሰሽ ያንን ቦታ ልትሰጪው ስትይ ግን ትጠነቀቂያለሽ። ያንን ቦታ መልሰሽ ልትሰጪው ስትይ አሁን በእስረኞች ላይ ምናምን አጥንተው ነው ያሉት። 4 መሰረታዊ ነገር ያስቀምጣሉ። የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ? ሰይጣን አሳሳተኝ የሚለው ወይ ኤክስኪውዝ ነው የሚፈልገው? ልክ አዳም እሷ ነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው? ወይስ በትክክል አጥፍቻለሁ፣ የኔ ጥፋት ነው፣ አይም ሬስፖንስብል፣ ለዚህ ጥፋቴ ነው፣ አድሚት አደርጋለሁ፣ ጥፋቴን እቀበላለሁ ይላል ወይ? ቦታ ደግመሽ ልትሰጪው ስትይ ያንን ሰው ለምሳሌ አንድ ካምፓኒ ያለሽ እንበል፣ ከባድ ጥፋት አጠፋብሽ፣ አስወጣሽው። መልሰሽ ልታስገቢው ስትይ ግን ያንን ጥፋት ማጥፋቱን አድሚት ያደርጋል ወይ? ወይም እጮኛሽ ከሆነ ስህተቱን ያምናል ወይ? ማጥፋቱን ያምናል ወይ? አንድ የሚታየው ይሄ ነው። ሁለተኛ የባህሪ ለውጥ አምጥቷል ወይ? ቢሄቪየራል ቼንጅ አምጥቷል። ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛ አሁን መጠጣቱን ካላቆመ እድል አትሰጪው። ምክንያቱም ደግሞ ሰክሮ ያጠፋል፣ ሰከንድ ቻንስ አትሰጪው። ተደባዳቢ ሆኖ ከሆነ ጥፋቱን ያጠፋው አሁንም እድል አትሰጪው። ለምሳሌ አንዲት ሴት እጮኛዋ ተደባዳቢ ነው እንበል፣ ደበደባት ጥሎ። ከዛ ይሰበሰብና ሰው ሁለተኛ እድል ስጪው እባክሽ ይቅርታ አድርጊለት ይላታል። ይህ ሰውዬ መደባደብ አቁሟል፣ መጠጣት አቁሟል። ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት? ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ።